አይወስነው። አያችሁ እነዚህ ሁሉ ነገሮች ሲደበላለቁባቸው እኮ ወጣቶች ወላጆች ሆይ ወደ ወጣቶች ዓለም ወደ ልጆቻችሁ ዓለም ታውቁታላችሁ ትወርዳላችሁ ትተዋወቃላችሁ። ልጆች የወላጆችን ዓለም እየናቁ ወላጆች የልጆችን ዓለም እያጥላሉ ሕያው ሆነው የማይኖሩ ተስፋ የቆረጡ ወጣቶችን ነው ምድር ላይ የምናበረክተው። የተወደዳችሁ ኦርቶዶክሳውያን በእነዚህ ሁሉ መከራዎች ተስፋ ያላችሁ ክርስቲያኖች አፍቃሪ አምላክ እንዳላችሁ የኔነ የሚል ፈጣሪ እንዳላቸው ዋጋቸውን እያወቁ ተስፋቸውን እያወቁ የሚኖሩ እስካልሆኑ ድረስ መከራቸውን የሚተረጉሙበት መንገድ ፈተናቸውን የሚረዱበት መንገድ የተለየ እስከሆነ ድረስ ራሳቸው ተስፋ መቆጣጠር ለዚህ ነው ለዚህ ማዳን ስራ መስራት ያለብን ኦርቶዶክሳውያን ፈተናው የበዛው ወገኖቼ ነገ መልካም መከራው ይታወቃል ፈተናውም እኮ ይታወቃል። እንደ ክርስቲያን ሆነ በፈተናዎች ውስጥ ስንኖር የተሻለ ነገር እነዚህን ጥቂት ነገሮች አስቡ እንጂ ራሳችሁን እየጠላችሁ ተስፋም እየቆረጣችሁ ራሳችሁን እያጠፋችሁ እንዳትኖሩ ወጣቶች። ማክሲመስ የተባለ ሊቅ ለምን ፈተና እንደሚገጥመን 3 ምክንያቶችን ገልጿል። ፈተና እንኳን ቢኖርባት ክርስቲያን ሆናችሁ በፈተና ውስጥ እንኳን ብትኖሩ እነዚህን 3 ነገሮች እንዳትረሱ ላስታውሳችሁ በሞቴ። ምን ይላል ማክሲመስ የተባለ ሊቅ? ፈተና ለአንዳንዶች ከቀደመ ኃጢአታቸው ሊያነጻ ይመጣል ይላል። የተወደዳችሁ ኦርቶዶክሳውያን ፈተናው ምንጫችን ፈተናው በምድር ያለ ኃጢአታችንን ማጥሪያችን እንደሆነ ማሰብ ነው የክርስቲያን ወግ። በደሌ ኃጢአት ያርቅልኝ ዘንድ እነዚህ ፈተናዎች መጥተውብኛል፣ እግዚአብሔር ሆይ በዚህ ካራክልኝ ተመስገን። አንዳንዶቻችንን ኃጢአቶቻችንን ሊያነጻ ይመጣል ይላል ማክሲመስ። የተሻለ ነገር በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ ዘ ፓሽን ኦፍ ክራይስት የክርስቶስ ሕማማት ፊልም ፕሮዲውሰር የሆነው አንድ ሰው ተጠየቀ። የእሱም ቤት ተቃጥሎ ነበረ። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለኔ መንጻት ነው አለ። ኢትስ ፒዩሪፊኬሽን ለኔ ነጻው አንዱን ችግር እንኳን ተቃጠለ ለኔ ኃጢአቴ መታጠቢያ ነው እንደማለት ያለ ነው። ወገኖቼ አንዳንድ ፈተናዎች አንዳንድ ሳቶች አንዳንድ መከራዎች ማንጫዎች ናቸው ብለን ነው ከቀደመ ኃጢአታችን ሊያነጻን ይመጣል። በሌሎች ደግሞ ይላል አሁን ያለውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አንዳንድ ፈተናዎች የበለጠ ውብ ያረጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል እንጂስ ተስፋ መቁረጫ ራሳችንን መግደያ ራሳችንን ማጥፊያ ራሳችንን ማግለያ የበታችነት መሰሚያ የብቸኝነት አድርገን እንዳናስበው ክርስቲያን ሆነን ፈተና በጣም ብንቀበል የበለጠ ውብ ሊያደርገን እንደሆነ እውነት የበለጠ ሊያጠነክረን እንደሆነ ተረዱት። ፈተና ሶስተኛ እንዲሁም በሌሎች ዘንድ ይላል ሊመጣ ላለው ነገር እንዲዘጋጁ ማዘጋጃ ይሆናል ይላል። ብርቱ ፈተናዎች የበለጠ ለሚመጡ መከራዎች ማዘጋጃ ይሆናሉ ወገኖቼ። ያለ ጥርጥር የበለጠ ጠንካሮች እንድንሆን ልምጥምጦች እንዳንሆን ተሰባሪዎች እንዳንሆን በብዙ ወጀቦች በብዙ ፈተናዎች በብዙ መንገላታቶች መካከል የበለጠ ተዘጋጅተን እንድንቆም ያደርገናል። የተሻለ ነገር ከብዙ ንውጽ ውስጥ ከብዙ ማይበል በኋላ ጸጥ የሚለውን ነገር ያመጣልናል። እግዚአብሔር ነገ ለሚመጣው መከራ ይሰራናል። የበለጠ ሲቦካ የበለጠ እኮ ሲላቁት የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨ የበለጠ ጠንካራ ልም ነው የምትሆነው። ትስላለህ።
የበለጠ ከታሸ የበለጠ ትለሰልሳለህ፣ የበለጠ ትጠነክራለህ። በአንዳንዶች ዘንድ ኃጢአታችንን ሊያነጻ፣ በአንዳንዶች ዘንድ ያለንን የበለጠ ውብ ሊያረግ ሊያሳምር፣ በአንዳንዶች ዘንድ ደግሞ ለሚመጣው መከራ ሊያጠነክረን ነው። ይኸውላችሁ እግዚአብሔርን ስንረሳው፣ እኛ ስንረሳው ምናልባት እግዚአብሔር በመከራ በኩል እሱን እንድናስታውሰው ፈልጎ ይሆናል። መጽሐፍ ቅዱስ ላይ እንዲህ አይነት ምስክርነቶች አሉ። ምን ይላል? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣሃልን አለችው ይላል ያቺ ሴት። ልብ በሉ፣ ልጇ ሲሞት ኃጢአቷን ያስታወሰችው በመከራ ብዛት፣ በጉድለት ብዛት፣ በሞት ብዛት፣ በማጣት ብዛት በደሉን የማያስታውስ ማን ነው? በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተናል ሰማነውምና። ስለዚህ መከራ መጣብን ያሉት የዮሴፍ ወንድሞች ናቸው። መከራው የመጣባቸው የወንድማቸውን የምትማጠን ነፍስ ስለበደሉ እንደሆነ ገብቷቸዋል። እና እግዚአብሔር አንዳንዴ ጥቂት የሚያቆስልን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደ እሱ እንመለስ ፈልጎ ይሆን? ክርስቲያኖች ማን ያውቃል? ይሄንን መመለሻ እናድርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደ እሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውሰን ከሆነ ማን ያውቃል? ክርስቲያኖች እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያደርገው ካላችን ሊያጠነክረን ስለሚፈልገው። ወርቅ በእሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጹ ያደርጋችኋል። እስመ መከራሃ ለሃይማኖትክሙ ስትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመ ወርቅ ንጹሕ ዘይትበደር ሳመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ፣ በእሳት ተፈትኖ ንጹሕ እንደሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል። ስለዚህ ለምንድን ነው እንድንፈተን ያደርጋቸው? እንድንጠነክር። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ጠንካራ ያደርገን። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን እንምክራችሁ። ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ? ራስቼ ስለኖርኩ የማስታውስበት መከራ ሰጠኝ ተብሎ ነው መመስገድ ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝማ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዴ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው። እግዚአብሔር ባዶ ሲያረጋችሁ አታማሩ። ክርስቲያኖች አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣
አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገ። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምሩ ስለፈለገ። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኑ በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ እንዲሁ እያዘጋጀ። ፈተና አታምጣ ፈጣሪ፣ ሳልዘጋጅ አታምጣብኝ። አንተን የምክድበትን ፈተና አታምጣብኝ። ንጽህናዬን ማጠፋበትን ፈተና አታምጣብኝ። ታማኝነቴን ህሊናዬን ማጠለሽበትን ፈተና አታምጣብኝ። እምችለውን እምቋቋመውን ብቻ ነው። ይሄ ከባድ ልመና ነው። ለፈተና ትዘጋጃለህ። ለፈተና የሚያስፈልግህን ነገር ትምህርት ታጠናለህ። ነገር ግን መረጋጋትን የሚሰጥህ ትክክለኛ ምርጫ እግዚአብሔር ነው ማለት ነው። ይሄንን በእርግጠኝነት መነጋገር እንችላለን ማለት ነው። እንግዲህ ወልደ እግዚአብሔር ኢየሱስ ክርስቶስ የሰጠንን የእናት አማላጅ መብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን የእናት ልመና ምድር የሚሉት አባቶቻችን የእናት ልመና ፊት አያስመልስም፣ አንገት አያስቀልስም ነው የሚሉት አይደል? በፈተና ሰዓት የፈተና ክፍል ውስጥ ካንተ ጋራ እንደምትገኝ አምነህ መቀመጥ ነው ያንተ ስራ። አንተ ማድረግ ያለብህን ነገር አድርገህ ጨርሰሃል። ሌላው የእግዚአብሔር ስራ ነው የሚሆነው። ማለት አለመረጋጋት በእግዚአብሔር አይን በጣም ቀላል ነው እያልኩ ነው። ዋጋ የምትሰጠው እግዚአብሔር ከሆነ ለምን ትፈራለህ? ለምን ትደነግጣለህ? ለምንስ ፈተና ያስፈራል? በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ያለው ኃይለ ቃል ይህንን እኮ ነው የሚያስረዳው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ነው የሚለው። ይህ የሆነው እግዚአብሔር ስለሚችል ነው። ማለት እግዚአብሔር ቃል ገብቶ የሚተውን አምላክ ስላልሆነ እግዚአብሔር ስለሚችል ነው። አንዳንድ ጊዜ ችግሩ ያለው ከፈተናው አይደለም። ፈተናው ምን አደረገ? ፈተናው ወረቀት ነው። ፈተናው ጥያቄ ነው። ፈተናው ከዚህ በፊት የተማርነው ነገር ማሳያ መገለጫ ነው፣ መመዘኛ ነው። ፈተናው ከእግዚአብሔር ጋር የሚያገናኘው አንዱ ነገር ግን ምንድነው? አንተ ስራህን ሰርተሃል፣ ጠንክረህ አጥንተሃል፣ በፈተና ቦታው ተገኝተሃል። ሌላው እርሱ እግዚአብሔር ተጨምሮበት ስራህን እንድትሰራ ነው የሚያደርግ ማለት ነውና አንዳንድ ጊዜ የተዛባ አመለካከትም ሊኖር ይችላል በፈተና ዙሪያ ላይ። ፈተናው ስለወደቅ ወይም ስላለፍክ እግዚአብሔር ይወድሃል ወይም ይጠላሃል ማለት አይደለም። እግዚአብሔር ካንተ የሚፈልገው ለፈተና ዝግጅት አድርገህ ማስተዋሉ እንዲሰጥህ ጠይቀኸዋል ወይ? እግዚአብሔር የፈተና ቦታው ላይ ስትገኝ በጸሎት ጠይቀኸዋል እግዚአብሔር? ቢያንስ አንድ አቡነ ዘበሰማያት አማትበህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ አማትበህ አንድ አቡነ ዘበሰማያት ደግመህ ፈተናው እንዲሰራልህ እግዚአብሔር ማስተዋሉን እንዲሰጥህ አረጋጋኝ ብለህ ጠይቀኸዋል ወይ ነው ጥያቄ አይደል? ይሄንን ማሰብ ነው። አንዳንድ ጊዜ በጣም የምናውቃቸው እውነተኛ የሆኑ ምሳሌዎች አሉ። በኢትዮጵያ የሩጫ ታሪክ የምናውቃቸው ታላላቅ የቤተክርስቲያን ልጆች አሉ። በደረታቸው ውስጥ የምስረ ፍቅር ወልዷን የቅድስት ድንግል ማርያምን ስዕል አድህኖ ከልጇ ከወዳጇ ጋር በደረታቸው በሆዳቸው ውስጥ ደብቀው የሚሮጡ ትልልቅ በታላላቅ የዓለም መድረክ ላይ የሚሮጡ ትልልቅ ታላላቅ ሯጮች አሉ። ይሄ የሚያረጉት ለምንድን ነው? እነርሱ ለሩጫ የሚገባውን ትሬኒንግ አቀበት ቁልቁለቱን በሚገባ ሮጠው ጨርሰዋል። እሪውን ኃይል የሚሰጣቸውን አሸናፊ የሚያደርጋቸውን ኃይል በእምነት ከእግዚአብሔር ማግኘት ችለዋል ማለት ነው። ፈተናም ልክ እንደዚሁ ነው። ትችላለህ። ፈተናውን እንድትደፍን ማስተዋል የሚሰጥህ እግዚአብሔር ነው። ያንን እግዚአብሔርን መለመን ነው የሚጠበቅብህ ማለት ነውና ፈተና በጣም በጣም ቀላል ነገር ነው። ከዚህ ውጭ ግን ስትረስ የምንለው ይሄ ጭንቀት አይነት አለመረጋጋት ግን የሚመነጨው ለፈተና ባለን ግምት ነው።